የምድረ በዳ አበባዎችን ተመልከቱ የሚል ይሆናል። ይህን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ የሰውን ሕይወት በጭንቀት የነበረውን ሕይወት ለማጽናናትና ለማረጋጋት በተናገረበት አንቀጹ ላይ ነው። ይህ የወንጌል ክፍል በየክፍል እየተነገረ የሆነ የሚነገር የተራራው ላይ ስብከት በመባል የሚታወቅ ነው። ስለ ጾም ተናግሯል፣ ስለ ጸሎት ተናግሯል፣ በዚህ አንቀጽ ስለ ምጽዋት ተናግሯል። በእነዚህ የተከፈለ ሲሆን በተለይ በአንቀጸ ምጽዋቱ ላይ ዘርዘር አድርጎ ሰፋ ያሉ ነገሮችን ተናግሯል። ስለ ምግብ ለምን ታስባላችሁ? ስለ ልብስስ ለምን ታስባላችሁ? በዚህ ላይ ለምን ትጨነቃላችሁ? እያለ መጨነቅ እንዳይገባ መስራት ግን እንዲገባ ያስተማረበት አንቀጽ ነው እና ከዚያ መካከል ስለ ልብስ አትጨነቁ ወበይንተ አራዝኒ ለምን ትትሄልዩ፣ ስለ ልብስስ ለምን ትጨነቃላችሁ ብሎ ርዕዩ ጽጌያተ ገዳም የምድረ በዳ አበባዎችን ተመልከቱ ብሎ የሰውን ልጅ ባለ አእምሮ የሆነውን አዋቂ የሆነውን ከመላእክት ጋር በእውቀቱ የሚተካከለውን ከ22ቱ ስነ ፍጥረታት አዋቂና ለባዊ ተደርገው የተፈጠሩ ሁለቱ ናቸው፣ ሰውና መላእክት። ይህንን የሰው ልጅ ይህንን ባለ አእምሮ ሩቅ አሳቢ ትናንትናን የዋጀ ዛሬን የሚኖር ነገን የሚያስብ የሰው ልጅ ወደ አበባዎች ይልከዋል። መድኃኒዓለም ኢየሱስ ክርስቶስ አበባዎችን ተመልከቱ ይላል። እናም የአበባዎች ደቀ መዛሙርት አድርጎናል ማለት ነው። ይሄን ማሰብ ያስፈልጋል። ከአበባዎች እንድንማር እግዚአብሔር ወደ አበባዎች ልኮናል። ስለዚህ በዛሬው ዕለት ኪነ ጥበቡ መንክር ወእጹብ ተብሎ ሲመሰገን በመዝሙሩም አድሯል። የመድኃኒዓለም የእግዚአብሔር የጥበቡ ምላስ ስፋት ረቂቅ ነው። ዘከለሎ ለሰማይ በከዋክብት ወለምድርኒ በስነ ጽያት፣ ሰማይን በከዋክብት ያስዋበ ምድርን ደግሞ በአበባዎች ያስጌጠ የአምላካችን የእግዚአብሔር ጥበቡ ረቂቅ ነው እያሉ ቅዱስ ያሬድ የወለዳቸው ውሉደ ያሬድ ሊቃውንት ሲያመሰግኑ አድረዋል። የምስጋናቸው በረከት ይድረሰን። የምድር አበባዎችን ስንመለከት በዚህ ወቅት ቀና ስንል ደግሞ የሰማይ ከዋክብትን እናያለን። የሰማይ ከዋክብትን አይተን ዝቅ ስንል ደግሞ የምድር አበባዎችን እናያለን። እነዚህ የእግዚአብሔር ድንቅ ስራዎች ናቸው። እነሱንም ደግሞ ልናይ ወቅት ተሰርቶልን እግዚአብሔርን እያመሰገንባቸው ነው። በስነ ፍጥረቱ በስራው እግዚአብሔርን ማመስገን ከአባቶቻችን የተለመደ ስለሆነ ወዘያስተሪ እግዚአብሔርን ፍጥረተ ዓለም ይታወቅ በፍጥረቱ ለፍጥረቱ ቅዱስ ጳውሎስ ዓለም ከመፈጠሩ ፍጥረታት ከመሰራታቸው በፊት አይታወቅ የነበረ እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል ይላል። በፍጥረቱ ነው የምናየው። ፍጥረቶቹን አይተን የፈጠራቸውን አይተን ስናደንቅ እነዚያን የፈጠረ ደግሞ ምን ይሆን ብለን እናደንቃለን። እናም ሊቁ ቅዱስ ዮሐንስ አፈወርቅ አንድ ሰው ይላል በመከር ወቅት ወይም በወርሃ ጽጌ ከቤቱ ወጥቶ በሌሊት ወደ ላይ ቀና ሲል የከዋክብትን ማሸብረቅና ድምቀታቸውን አይቶ ወንድሙን ይጠራዋል። ይኸውማ ሰማዩ እንዴት እንደተዋበ ብሎ ይጠራዋል። ቀና ብለው ሁለቱ ያያሉ፣ እጅግ ያደንቃሉ። እነዚህ ማድነቃቸው የፈጠራቸውን ደግሞ የበለጠ እንዲያደንቁ ያደርጋል። ግን ይላል አንድ ሰዓት እንኳን ወደ ላይ ቆይተው መመልከት አይችሉም። ለምን? ይሰለቹታል። በምድር ላይ ሆኖ የማይሰለች ነገር የለም። መንግሥተ ሰማያት ከዚያ ትበልጣለች ሲል መንግሥተ ሰማያት ግን ሁልጊዜ በውበት ላይ ውበት የሚጨመርላት ስለሆነ አይተን የምንመለስባት ሰልችተን የምንዞርባት አይደለችም። ከከዋክብት የደመቀች ከአበባዎች ያሸበረቀች ናትና እሷን እንዲሰጠን ፈቃዱ ይሁንልን። ግን በምድር ላይ የዚያ ምልክት የሚሆነ አበባዎቹ፣ ጽጌያቱ ላይ ደግሞ ከዋክብቱ በእጅጉ የተዋቡና የደመቁ ናቸውና በሱ ዙሪያ ትንሽ እንነጋገራለን። እንግዲህ ያለችን አጭር ሰዓት ከመሆኑ አንጻር አሁን ያለንበት ወርሃ ጽጌ ነው ስንል ዘመናትን እንዲህ ማየት ያስፈልጋል። ክረምት አሳልፈን ነው
ይህን ወቅት የምንቀበለው። ክረምቱ እንደምታዩት ቀና ስትሉ ጉም ነው ወይም ደመና ነው። ወደ ታች ስትመለከቱ ደግሞ ውሃ ነው ወይም ደግሞ ጭቃ ነው። ይሄ በጣም አስቸጋሪ ወቅት ነው። ከታች ጭቃው እግርን ይይዛል፣ ከላይ ደግሞ ደመናው ላይን ይከብዳል። እንደገና ዝናብና ነፋስ አለው፣ እሱ ደግሞ ይበርዳል፣ ያስጨንቃል። ይሄ ወቅት በ3 ወር የተወሰነ ነው ወቅት ነው ወይም ጊዜ ነው። በጋው ደግሞ በ9 ወር የሰፋ ነው። ግን የሰው ልጅ ዘር የሚዘራበት የበጋውን ምርት ዘርቶ ከመሬት ጋር የሚወዳጅበት ያ አስቸጋሪ ወቅት ነው። ከቤቱ ያለውን አውጥቶ ዘርቶ ወደ ጎተራው ለማስገባት በከተማ በገጠር ያለው በልቶ ለመኖር አዝሪተ ምድሩን ባርክልን እያለ ከቤቱ ያለውን አውጥቶ ለመሬት አደራ የሚሰጥበት ጊዜ ነው። በዚህ ጊዜ ምንም እንኳን ቢከብድ በተለይ ወገኖቻችን ገበሬዎቹ በዝናብ ወጥተው በጭቃ ልብሳቸውን አካላቸውን አበላሽተው ወይም ደግሞ በዚያ ውስጥ ገብተው ጭቃው እየዋጣቸው እሾሁ በጭቃው ውስጥ እየወጋቸው ከላይ ዝናቡ እየመታቸው እንደገና ደግሞ ነፋሱ እየነፈሰባቸው በዚያ ጊዜ ዘር ይዘራሉ፣ በመከር ያጭዳሉ። እና አበው የሚመስሏትን ትንሽ ነገር ልንገራችሁ። ክረምትን የዚህ ዓለም ምሳሌ ነው ያደረጉት። በጋን ደግሞ የሚቀጥለው ዓለም ምሳሌ አድርገውታል። ለዚያ ነው በጋውን ስንቀበል አዲስ ዓመት ብለን የምንቀበለው። እየሰማችሁ ይሆን? እግዚአብሔር አምላካችን ሁላችን በጸሎታችን ይስማልን። በደንብ እናዳምጥ። የጉባኤም ትምህርት ስለሆነ ትንሽ ጠጠር ሊልም ስለሚችል በዚህ በክረምት ጊዜ ገበሬው ከቤቱ የሚበላ የለው፣ ለመሬት ይዘራዋል። አስቸጋሪ ነው። ያችን ያለችን አውጥቶ ይዘራል። ይሄን እየበላሁ እስካለቀ ድረስ ልኑር አይልም። ያለችውን አውጥቶ ይዘራል። ለምን ሲባል ኋላ ማምረት የሚችለው ኋላ ስለ 30 60 100 የሚያመርተው አሁን በክረምቱ በዚያች ባለችው ጨክኖ ሲዘራ ስለሆነ እና በዚያ ጊዜ ዘሩ ሲዘራ እርሻው ጉልጓሎ ወይም ደግሞ ኋላ ሲታረም ሲኮተኮት ሁሉም አስቸጋሪ ነው። ያንን ግን ተቋቁሞ ሳይሰቀቅ ከዘራ ዛሬ በመከር ምርት ያገኛል ማለት ነው። በዚህ ዓለም ስንኖር ያለችንን ትንሽ ነገር ለተራበ ሰተን፣ ለተጠማ ሰተን፣ ለታረዘ አልብሰን እንዲሁ ተዋደን ከኖር በረጅሙ ዓለም በማያልፈው ዓለም በዚያኛው በደስታ እንኖራለን። አስቡ። ከ3 ወርና ከ9 ወር ማን ይበዛል? 9 ወር ይበዛል አይደል? 9 ወር ወይም ደግሞ 13ቱን ወራት ለመመገብ 3 ወር መዝራት አለበት። ያችንን መቸገር አለበት። ስለዚህ በዛኛው ዓለም በሰላም ለመኖር በዚህ ዓለም በብዙ ውጣ ውረዶች ውስጥ እግዚአብሔርን ማመስገን አለበት። ያለችውን ትንሽ ነገር ያችኑ መስጠት አለበት። እንዲያ ሲሆን በዚያኛው ዓለም በደስታ ይኖራል። ሌላው ግን ተፈጥሮንም እንድናይ ቅድም እንዳልኳችሁ ርዕዩ ጥያተ ገዳም ተብሏል እና ክረምትና በጋን ስናስብ 2 ነገሮችን እናያለን። እንደ ወደ ኋላችሁ ስትዞሩ ዛፎችን ታያላችሁ አይደል? እነዚህ ዛፎች ግማሾቹ በክረምቱ ደርቀው የነበሩ በበጋው የለመለሙ ናቸው። አንዳንዶቹ ደግሞ በክረምቱ ደርቀው ወይም በክረምቱ ለምልመው ኑረው አሁን ወደ መዝረቁ እየመጡ ያሉ ናቸው። በዚህ ዓለም ግማሹን ጊዜ ደርቀው ግማሹን ለምልመው የሚኖሩ ዛፎች አሉ። አበባዎቻቸውም እንደዚያው፣ ፍሬዎቻቸውም እንደዚያው። አንዳንዶቹ ደግሞ አልፎ አልፎ ዓመት እስከ ዓመት ለምልመው ሲያፈሩ ይኖራሉ። ለምሳሌ እንደ ወይን ያሉ ወይም አንዳንድ እንደ ጽድ ያሉ የተለዩ እጽዋት ዓመት እስከ ዓመት ለምለም ናቸው። ዓመት እስከ ዓመት ያብባሉ፣ ያፈራሉ። እና ይሄንን በእኛ ሕይወት መውሰድ ያስፈልጋል። ክረምት የዚህ ዓለም ምሳሌ ነው ብያቸዋለሁ። እና ስታስቡት አሁን ጋራው፣ ሸንተረሩ ወይም ደግሞ ሜዳው ሁሉም በልምላሜ የሚዋበው በክረምት ነው በበጋ ነው? ለምለም የሚሆነው በመቼ ነው? በክረምቱ ወይስ በበጋው? የሚለመልመው የሚበዛ በክረምቱ ነው ወይስ በበጋው? በክረምቱ አይደል? በበጋው አብዛኛው ይደርቃል አይደል? ትንሾች ናቸው የሚለመልሙ። ይሄንን ወደኛ ሕይወት እንውሰደው ዘመን።
የኛን ህይወት እንይበት። ክረምት የዚህ ዓለም ምሳሌ ነው። በዚህ ዓለም የሚዋቡ በጣም ብዙዎች ናቸው። በዚያኛው ዓለም ደረቅ ሆነ በብዙ ወር ደርቀው ኑረው በክረምት ብቻ የሚለመልሙ እነዚህ ሳሮቹ ሁሉ እንደዚያ ናቸው። ክረምቱን የሉ ለምሳሌ ነሰምቶ ሌሎቹ ክረምቱን ጠፍተው በጋውን ጠፍተው ይፈርዱና ይባጁና ክረምቱ ላይ ግን ይለመልማሉ። ይሄንን ወደኛ ህይወት መውሰድ ያስፈልጋል። በትንሽ ወር ለምልመው ብዙውን ወር የሚደርቁ ያሳዝናል። እነዚህ በዚህ ዓለም ሰርቀው ቀምተው ተመችቷቸው በልተው ጠጥተው ኑረው በዚያኛው ዓለም ግን የሌላቸው ናቸው፣ ኃጥአን ናቸው። እና በክረምቱ ለምልሞ በአስቸጋሪው ወቅት ለምልሞ በሰላሙ ጊዜ በበጋው መድረቅ በዚህ ዓለም ተመችቶን ኑሮ እንግዲህ የዚህ ዓለም ዕድሜ ቢበዛ 80 ነው፣ ከዚያ ቢበዛ እንግዲህ 100 ነው። በዚህ አጭር ጊዜ ተመችቶን ለዘላለም በምንኖርበት እንዲከፋን አንፍቀድ በእውነቱ። ስለዚህ ምን ማድረግ አለብን? በዚህ ምድር በክረምቱ ደርቀው በበጋው እንደሚለመልሙ ባይመቸን እንኳን በዚያኛው ዓለም አብበን ለምልመን ለመኖር መስራት መቻል አለብን። ይሄ ደግሞ አስራት በኩራታችን እያወጣን ቤተክርስቲያን እየሳም ለተራበ እያበላን የተጠማ እያጠጣን ፍቅር ኖሮን ቤተክርስቲያናትን ገዳማትን ጉባኤቶችን እያነጽ በተለይ ደግሞ የሰው ልጅ ይረዳ። ዮሐንስ አፈወርቅ እንደሚለው ከቤት በር ላይ የእግዚአብሔር አካል ወድቆ ቤተ መቅደሱ በወርቅ እንቆጥቆጥ ትላለህ ይላል። የእግዚአብሔር ቤተ መቅደስ ካንተ በር ላይ ወድቋል። የእግዚአብሔር ማደሪያ ይሄ ቤተ መቅደስ እኛ የምናገለግልበት እግዚአብሔርን እኛ የምናድርበት ነው። እኛ ደግሞ የእግዚአብሔር ማደሪያ ቤተ መቅደሶች ነን። ይህ ቤተ መቅደስ የሚከብረው እኛ ስለምንሰበሰብበት ነው። እኛ ከሌለን ይሄኛው ቤተ መቅደስ የለም። ይሄንን ማሰብ ያስፈልጋል። እና በክረምቱ ተመችቶን በበጋው እንዳንደርቅ፣ በተለይ በክረምቱ ልብሳቸውን ወይም ቅጠላቸውን አርግፈው ቆይተው በበጋው የሚደርቁትን በዚህ ዓለም ባይመቸን እንኳን በዚያኛው ዓለም እንዲመቸን ማድረግ ልንመስል ያስፈልጋል። የበለጠ ግን በክረምት በበጋ የሚለመልሙትን ዛፎች ደግሞ እናያቸው። ክረምትን በጋ የሚለመልሙ እነዚህ እንግዲህ ክረምቱንም በጋውንም ለምልመው የሚኖሩ በሰብአ ዓለም የሚመሰሉ ናቸው። ክረምቱን ብቻ ለምልመው የሚኖሩ በዚህ ዓለም ኃጢአት ሲሰሩ የሚኖሩ ሰዎች ናቸው። በበጋው የሚለመልሙ መናንያን ናቸው። ይህንን በደንብ እንድናየው ያስፈልጋል። ክረምቱ በትንሽ ጊዜ ደርቀው በዚያኛው የሚለመልሙት በዚህች ዓለም መንነው በሰማዕትነት ኖረው በዚያኛው ዓለም የጸደቁ ወይም የሚጸድቁ ሰማዕታት እና መናንያን እናቶቻችን አባቶቻችን ናቸው። በክረምቱ ተመችቷቸው በበጋው የሚደርቁ ደግሞ በዚህ ዓለም ኃጢአት እየሰሩ እንብላ እንጠጣ ነገ እንሞታለን እያሉ ለመብልና ለመጠጥ የተፈጠሩ የሚመስሉ እንደ ፈረስ እንደ በቅሎ እንዲያው ለመብል የተፈጠሩ የሚመስላቸው ጾም የሚባል ነው፣ ስግደት የሚባል ነው፣ ምጽዋት የሚባል ነው፣ ፍቅር የሚባል ነው፣ ዝም ብለው ሕይወታቸውን በነዘላልነት የሚመሩ ናቸው። እንደነሱ ከመሆን እግዚአብሔር ይጠብቃል። ዓመት እስከ ዓመት ደግሞ ለምልመው የሚኖሩ ደግሞ በዚህ ዓለም አግብተው ወልደው ከብደው በዚህም ዓለም ልጅ ኑሯቸው ደስታ አይተው ከባለቤታቸው ጋር ደስታን አይተው ሰጥተው መጽውተው ተደስተው ደግሞ በዚያኛውም ዓለም በደስታ የሚኖሩ ናቸው። ለምን? በዚህ ዓለም ሀብት ንብረት አፍርተዋል፣ እንደሚኖረው ይኖራሉ፣ አግብተው ወልደዋል። ግን ደግሞ ሥጋው ደሙን ተቀብለዋል፣ አስራት በኩራት አውጥተዋል፣ ለተራበ መጽውተዋል፣ ለታረዘ አልብሰዋል፣ ለተጠማ አጠጥተዋል፣ ፍቅር ኑሯቸዋል፣ እግዚአብሔርን አውቀውታል። ስለዚህ በዚህም ዓለም ደስታ አላቸው። ምክንያቱም ከክፉ አድራጊ በጎ አድራጊ ይደሰታል አይደል? ካበላና ከሰረቀ ማን ደስተኛ ነው? ማን ነው የሚደሰተው? ሰው ሲያማ ከተገኘና ሲያመሰግን ከተገኘ ማን ነው ደስ የሚለው? ሲያመሰግን የተገኘ አይደል እንዴ? ስለዚህ በዚህ ዓለም በጎ መሆን በዚህም ዓለም ደስታ አለውና በበጋ በክረምት መለምለም ማለት በዚህም ዓለም ኃጢአት ሳይሰሩ በደስታ የኃጢአት መጨረሻው ጸጸት ስለሆነ ኃጢአት ከሰራን በኋላ ተመልሶ ደግሞ ሌላ ጸጸት በውስጣችን ይመጣልና ሌላ ራስን መጥላት ይመጣልና ስለዚህ ከዚያም የዳኑ እንደገና ደግሞ ለእግዚአብሔር የተመቹ በዚህ ዓለም እስመ ውሉደ ዓለም ይጠበቡ በዓለም ወሙሉ ውሉደ ብርሃን
ከሳይታት ከመናንያን ይልቅ ሰብአ ዓለም በዚህ ዓለም የሚኖሩ ሰብአ ዓለም ወይም ደግሞ ምዕመናን ሁለት ጊዜ ጥበበኞች ሁኑ ብሎ በሉቃስ ወንጌል እግዚአብሔር አምላካችን ተናግሯል። ሁለቱ ጊዜ በእግዚአብሔር ላይ ሁለት ጊዜ ተጠበቡበት። በዚህም ዓለም እንደ ሰው ኑሯል፣ በዚያኛው ዓለም ደግሞ እንደ ደጋጎቹ ከብረዋል። ስለዚህ እግዚአብሔር አምላካችን በዚህም ዓለም በዚያኛውም ዓለም ክብሩን እንዲያድለን ፈቃዱ ይሁንልን። ርዕጽያተ ገዳም። ስለዚህ እንዲህ ሆኖ በዓመቱ የቃኘነውን የምድር ሳር ዘር ተክል እንደገና ደግሞ ከአበባ አንጻር እንየው። በዚህ ወቅት ቀና ስትሉ ጋራው ሸንተረሩ በአበባ ተሞልቶ እንዲሁ አሁን በነገራችን ላይ እንደ መርገፍ እያለ ነው። በመጀመሪያ የፍሬውን ወቅት በቤተ ክርስቲያናችን አመስግነናል። ሊቃውንቱ ዘመነ ፍሬ ነው ያሳለፍነው። በመጀመሪያ መስከረም ላይ ነው። መስከረም 9 አካባቢ ጀምረን ዘመነ ፍሬ ብለን አክብረናል። የፍሬ ዘመን። ከዚያ ቀጥለን የአበባ ዘመን ብለን አክብረናል። ተዘከር እግዚኦ ከመ መሬትነ ሰብእሰ ከመ ሳይር መዋዕሊሁ ወከመ ጽጌ ገዳም ከመ ይፈሪ። ተዘከር እግዚኦ እኛ መሬት እንደሆነ አስብ ይላል ዳዊት። መሬት እንደሆነ በመዝሙር 102 ቁጥር 14 ላይ ዛሬ የተሰበከው ምስባክ በየአብያተ ክርስቲያናቱ ሲመሰገንበት ያደረም የእግዚአብሔር መመስገኛ ነው። እኛ መሬት አፈር ትቢያ እንደሆነ አስብ። ተንቀሳቃሾች አፈሮች ነን። ሰው ማለት ተንቀሳቃሽ አፈር ማለት ነው። ይሄ የተሸከምነው ስጋ አፈር ነው። አንተ አፈር ነህና ወደ አፈርነት ትመለሳለህ የተባለ እንዲያው እኛ ቢጨንቀን አንድ ጊዜ ሐውልት ብንሰራ፣ ሌላ ጊዜ ቤት ብንሰራ ከመሬትነቱ አይወጣም። እንዲያውም ስግብግብነታችን ያሳያል። በምድር እያለን ከቤት ላይ ቤት እየሰራን የኖርነው አልበቃ ብሎን ስንሞት እንኳን እንዳይተርፍ ደግሞ መቃብር ቤት እንሰራለን። በእውነት ሌላ ቤተክርስቲያኑን ሰው እንዳይቀበርበት መቃብር ቤቱን እናጣብባለን። ሰው እኮ ጉደኛ ነው እኮ። ያስቡት እስቲ። አሁን በህይወቱ ኮከብ እየቆጠረ የሚያድር ድሃ ባለባት ሀገር እኛ መቃብር ቤት እንሰራለን። እኛ ሐውልት እናቆማለን። ቤተክርስቲያን አጸድ እንዳይኖራት ዛፎቹን እየነቀል እኛ መቃብር ቤት እንሰራለን። ይሄ እኮ እንዲያው ስግብግብነታችን እኮ ነው በእውነቱ። እንዲያው ከመምጣቴ ተግሳጽ ማብዛቴን ይቅር በሉኝና ግን ይሄንን እኛ ማለት ነው። ስለዚህ እኛ መሬት እንደሆነ አስብ። ተዘከር እግዚኦ ከመ መሬትነ ሰብእሰ ከመ ሳይር መዋዕሊሁ ዘመኑ እንደ ሳር ነው ይላል። ሳር በክረምቱ ነበር፣ ይኸው ዛሬ እየደረቀ ነው። ወከመ ጽጌ ገዳም ከመ ይፈሪ እንደ ጽጌ እንደ ምድረ በዳ አበባ መልሶ ያፈራል ይላል ዳዊትና ሳሮች በማር ይስሐቅ ሲገለጡ ከሰው ልጅ በጥበብ ይበልጣሉ ይላል። ማር ይስሐቅ ነው የሚለው የምድረ በዳ ሳሮች እነዚህ በመሬት ላይ የበቀሉ ሳሮች በጥበብ የሰው ልጅ ይበልጡታል። የሰው ልጅ በዚህ ዓለም ሲያብብ ፍሬ ሳይዝ ነው የሚያብብ። ዝም ብሎ ይለብሳል፣ ያጌጣል፣ ያሰርጋል፣ ይደግሳል። አንድ ጊዜ ሌላውን፣ ሌላ ጊዜ ሌላውን ያገባል። አንድ ጊዜ በዝሙቱ፣ አንድ ጊዜ በኃጢአቱ ይጨማለቃል። ፍሬ የሌለው አበባ፣ ፍሬ የሌለው ረጋፊ የምድር ፍሬ። አበባዎች ግን ሊያብቡ ሲሉ መጀመሪያ ፍሬ ይዘው ነው የሚያብቡ። አሁን ጽጌረዳን ታውቁታላችሁ ወይም አደይ አበባ የኢትዮጵያ ብቸኛ ሀብት አደይ አበባ ታዩታላችሁ። ምናልባትም ከቤታችሁ ያለ እንደ ዱባ የሆነ ነገር ብታዩ ሌሎቹንም አበባዎች ይዟቸው አበባዎችን ብታዩቸው መጀመሪያ ፍሬ ይዘው ሲያበቁ ነው የሚያብቡት። ከውስጣቸው ፍሬ ቋጥረው ከዚያ በኋላ ነው የሚያብቡት። አንድም ሳር፣ አንድም ተክል፣ አንድም ዛፍ ፍሬ ሳይዝ ያብባል። በውስጡ ፍሬ የሚይዝበትን በመጀመሪያ ያመጣና ከዚያ በኋላ እንደዚህ ያብባል። በውስጡ ፍሬው አለ ማለት ነው። እንደ ዱባ ያለው ደግሞ ከኋላ ይቋጥርና ከዚያ በኋላ ያብባል። ምክንያቱም አበባው ረጋፊ ነው። ከርሞ እንደገና በሳርነቱ እንዲቀጥል ምን ያስፈልገዋል ካላችሁ ምንድን ነው የሚያስፈልገው? ምንድን ነው አበባ የሚያስፈልገው? ለዛፉ ውበቱ ፍሬ ነው ወይስ አበባ? ፍሬ ነው ውበቱ። ምንድን ነው ውበቱ? አሁን ሰው ሄዶ ፎቶ የሚነሳ ከአበባ ጋር ነው ወይስ ከፍሬ ጋር? እንዲያውም ያፈራውማ ዘመም ይላል በዜና አበው። ያፈራ ተክል ዘመም ይላል፣ ዝቅ ይላል። ሰው ቁም ነገር ያለው ከሆነ ትሕትና ይኖረዋል።
የኔ ቢጤ ግንፈልተኛ ከሆነ ለብ ለብ ከሆነ እንዲያው እንደነገሩ የኔ ቢጤ ከሆነ ግን እንዲያው ይውኝ ይላል። ያ ፍሬ የለውም ማለት ነው። በዚህ ዘመን ከማወቅ ይልቅ መታወቅ እየቀደመን ስለመጣ ያ ደግሞ አበባ ነው። እነዚህ ግን ዛፎቹና እነዚህ ሳሮቹ ግን እኛን ቀድመው መጀመሪያ ፍሬያቸውን ይዘው ከዚያ በኋላ ያብባሉ። አበባቸውን ያረግፉና ፍሬያቸውን ይዘው ይቀራሉ። ያ ፍሬ ለከርሞ ይሆናቸዋል። ከርሞ ዛሬ የነበረው ዘር ወይም ተክል እንዲቀጥል ከተፈለገ ፍሬ ማፍራት አለበት አይደል? እንዲያውም አሁን አደይ አበባ እየጠፋች ነው ይባላል። በምድር እየጠፋች ሄደች ተክል ናትና ለምንድን ነው እየጠፋች ሄደችው? ብዙ ጊዜ የቅዱሳን ሰሞን ነው የምትፈለገው እና ሳታፈራ ፍሬዋ ገና ሳይጎመራ አበባን እየቀጠፍን ስለምንዋብባት ፍሬ ሳትይዝ ስለምትቀር እየቀነሰች እየጠፋች መጣለች። አሁን ብዙ ጊዜ አተዋትም አደይ አበባ በአበባ እየቀጨን ስለምንጨርሳት እና በአበባ ብቻ መቀጨት በእውነቱ ኃጢአት እንደሰሩ መኖር ማለት ዝም ብሎ እንዲሁ እንደተዋቡ ብቻ መኖር። ስለዚህ በዚህ አገላለጽ አበባ ማለት በዚህ ዓለም ደምቆ መታየት ሲሆን ፍሬ ማለት ግን ለዚያኛው ዓለም የሚሆን ስራ መስራት ማለት ፍሬ ማለት እሱ። እንግዲህ እንዲያው አበባ ምንድን ነው የሚለውን በራሱ ሪውስ እያተገራል። ጽጌ ማለት ምንድን ነው? አበባ ማለት ምንድን ነው ሲባል ሊቃውንት አባቶቻችን አበባ ማለት እውቀት ነው ብለው ተርጉመውታል። ምንድን ነው አልኳችሁ? ምንድን ነው? እውቀት። አበባን ብዙ እንስሳት ይቀስሙታል። ታዩ ከሆነ እንዲያው ብትነግሩኝ ደስ ይለኛል። አበባ የሚቀስሙ እንስሳት ምንድን ናቸው? ታዋሲያ፣ ንብ፣ ሌላስ? አዕዋፋት። እሺ ሌላ ምን አለ? እንደው እንደ ንብ ቁጭ ብሎ ከአበባ ላይ ሲቀስም የምታዩት ምንም የለም? ቢራቢሮ ቃሎት ያሰማል ተመልሶ። ሌላም ደግሞ አለ። ምን አለ? እንዴው ተዋችሁት እንጂ ዝንብም አለ። አላያችሁትም? ዝንብ አበባው ላይ ሲደምቅ እንዲያውም ይገርማቸዋል። አረንጓዴው ዝንብ ከንብ ያምራል። ይገርማቸዋል። ውበቱ በመልክ ሲቆናጠጥ አይድረስ እንጂ ዝንቡ ያምራል ከንብ ይልቅ። ንብማ ከዚህ ወገቧ ይዋት እንዲያው ምኗ አለ ፊቷ እንኳን ሌላ ነው። እንግዲህ አስቡ፣ ንብ ዝንብና ብራብሮ ማን ይቀስማል? አበባን ይቀስማል። በደንብ አዳምጡኝ። የዚህ ዘመን በሽታችን ስለሆነ አበባ እውቀት ነው ብያችኋለሁ። እና ወደ እውቀት የሚጎርፈው ምን እንደሆነ ልንገራችሁ። ንብ አለ፣ ዝንብ አለ፣ ብራብሮ አለ። እሺ ብራብሮ ቀስሞ ምን ያደርጋል? አበባን ቀስሞ ሲያበቃ ምን ይሰራል ካላችሁ፣ ጥንዝዛም አለ በነገራችሁ ላይ ይቀስሙና ብራብሮ ከአበባ ላይ ይደምቁና ከዚያ በኋላ ማር ይሰራሉ። የብራብሮ የጥንዝዛ ማር አለ የለም። ለራሳቸው ብቻ ደምቀው ተውበው አበባው ላይ ደምቀው ለአበባው ድምቀት ጨምረው እንዲያው ሲደምቁ ቆይተው ይበተናሉ። ለራሳቸውም ሆነ ለሌላው የሚሰሩት ማር የለም። ዝንቡሳ ደግሞ ምን ያደርጋል ካላችሁ፣ ከአበባው ላይ ይቆይና ትንሽ ተደስታችሁበት ሳትጨርሱ ተመልሶ ደግሞ ቆሻሻው ላይ ያርፋል። ከቆሻሻው ላይ ይነሳና ከሰውነት ላይ ያርፋል። የዚያን ቆሻሻ ባክቴሪያ አምጥቶ ቁስል ወይም ህመም ያመጣል። ስለዚህ የዝንብ አበባ ላይ መቆየት ምንም ትርጉም የለውም። እንዲያውም ቆሻሻ ሄዶ ያረክሰዋል። ከቆሻሻው ላይ ወጥቶ ደግሞ ሌላውን ያቆሽሽበታል። ስለዚህ ዝንብ አበባን መቅሰሙ ምን ትርጉም አለው? ንብ ደግሞ አበባ ትቀስማለች። እነዚህ ሁሉ ዝማሬ አላቸው። እንዲያው የንቢቱ እንኳን በጣም ብዙ ቁጭ ብላችሁ አበባው መካከል ብትሰሟቸው ዝማሬያቸው ሲሉ የተለያየ ህብረ ዜማ ነው ያላቸው። ያንን ሁሉ ጣዕመ ዜማ እያሰሙ ይቀስሙና ወስደው በእግራቸው ይዘው በክንፋቸው ቋጥረው ወስደው ቀፏቸው ውስጥ ያስገባሉ። ከዚያ ደግሞ ማር የሚሰሩ ሌሎች ደግሞ አሉ። እነዚያ ደግሞ ውሃም ይቀዷሉ። እነዚያም ስራቸውን ሰርተው ማር የሚባል መድኃኒት የሚሆን የሚጣፍጥ ይሰራሉ። ስለዚህ አሁን የዘመናችን ትምህርት
እንደ ንቡ፣ እንደ ዝንቡ፣ እንደ ብራብሮ የትኛው ላይ ይመስላችኋል? ዕውቀቱን አውቆ ሲያበቃ እንደ ዝንቡ ዘረኝነት ላይ የሚዘፈቀው ያ ዝንብ፣ ሌላውን ሁሉ የሚያቆስለው ያ አቁሳይ ዝንብ የዚህ ዘመን ምሁር አይደለም ብላችሁ ታስባላችሁ? ተምሮ ሲያበቃ ዘረኛ የሆነ ቆሻሻ ላይ ያረፈ ተመልሶ እንደገና ጤነኛውን የሚያቆስል ወንድም ከወንድሙ የሚያገዳድል እባብን እባብ አይነድፍም፣ ሰው ግን ሰውን ይገድለዋል። ከእባብ በላይ መርዘኛ የለም፣ ወንድሙን ግን አይገድልበትም። ሰው ግን ለበጎ የተሰጠችውን መሬት ሰይፍ እየሰራ ከአፈር ነው ሰይፍ የሚሰራ። ይሄ ከባባድ መሳሪያ ብታዩ እነዚህ ሁሉ ከመሬት የሚሰሩ ናቸው። ሊጠቀምበት የተሰጠውን አይምሮ እንደ ዝንብ ቆሻሻ ላይ ያስገባው። ዓለም ትተራመሳለች፣ ሀገራችንም ትታወቃለች። ሕፃናት ጨቅላዎች በረሃ ላይ ተወለዱ። አስቡ። የእመቤታችን ስደት ስናስብ አንድ ነገር እናስብ። እመቤታችን ከኢየሩሳሌም ከገሊላ መልአኩ ቅዱስ ገብርኤል ለአባታችን ለቅዱስ ዮሴፍ ንሳ ሕፃነ ወእሙ እናቱንና ሕፃኑን ይዘህ ወደ ምድረ ግብፅ ተሰደድ ሲለው ዮሴፍ ከቤቱ ተነስቶ ካለበት ተነስቶ ወደ እመቤታችን ሲሄድ እመቤታችን ቁጭ ብላ ልጇን እያጠባችው ነበረ። ልጇን እያጠባች እያለ ዮሴፍ ሄዶ ሄሮድስ ሊገድለው ነውና ነይ እንሰደድ ሲላት ያን ያጎረሰችውን ጡቷን ነው ወዲያው ይጨርሰው እንኳን ሳትል ካፉ ላይ ነጥቃ ልጇን አዝላ የተሰደደች። ያ ዘመን አሁን አለ እና ካፉ ላይ ስትነጥቅ የሳበው ወተት ሳይጠጣው መሬት ላይ አርፎ ያ ኢየሩሳሌም ላይ ከሚጎበኙ ቅዱሳት መካናት አንዱ ነው። ዛሬ የእመቤታችን የጡት ወተት ጠብ ያለበት ዛሬ ሁሉ ነጭ ሆኖ ኢየሩሳሌም ላይ ይገኛል። ምዕመናን እየሄዱ ይስሙታል። እሱን ለመሳለም እግዚአብሔር ያውቃል። ያም ካልሆነ ከዚህ ሆነን ስመነዋል። ዛሬ እናቶቻችን ነፍሰ ጡሮቹ መውለጃ ጊዜ እያጡ እየተፈናቀሉ አላያችሁም? ጫካ ላይ ሲወልዱ አላያችሁም? የሁለት የሶስት ዓመት ሕፃናት የሚጠቡት አጠው ደርቀው ሲሞቱ አላያችሁም? በስደት ወላጆች አዝለው ልጃቸውን የሚያበሉት የሚያጠጡት አጠው ሲጨነቁ አይተናል። በእኛ ዘመን እነዚያ ዝንቦች ከአበባው ላይ ተነሰው ቆሻሻው ላይ ያረፉ ተመልሰው እንደገና የኛ አይምሮ ላይ ያርፈው ይሄው እኛን በእኛ ያባላሉ። ምድር እንኳን ለሰው ለአራዊት ጭምር የተፈጠረች ናት። ለአራዊት ሁሉ የተፈጠረች ናት። ለአዕዋፍ የተፈጠረች ናት። እንዴት የሰው ልጅ መሬት ላይ አይኖርም? በእውነት እና በእውነት እግዚአብሔር አምላካችን ልቡና ይስጠን። እንደ ዝንብ ከመሆን እግዚአብሔር ይሰውረን። ደግሞ ምንም ጥቅም የሌለው እንደ ብራብሮ ተምሮ ጉዳትን ጥቅምም የሌለው መፈጠሩ እንኳን የማይታወቅ። በነገራችሁ ላይ ታሪክ የሚጻፈው በመብላት በመልበስ አይደለም። አሁን የሕይወት ታሪክ ሲነበብ ሰምታችሁ ታውቃላችሁ አይደል? እንዲህ አለ ይለብስ ነበረ ተብሎ ሰምታችሁ ታውቃላችሁ? ኪሎ ስጋ በቀን ይበላ ነበረ ሲባል ሰምታችሁ ታውቃላችሁ? እንደዚያ ከሆነ ጅብ ነው ማለታቸው ነው አይደለም? አንዳንድ ኪሎ ስጋ በቀን ይበላ ነበረ ተብሎ የሕይወት ታሪክ ከተጻፈበት በእውነት ጅብ ነው ማለታቸው ነው። ስለዚህ ኪሎ ስጋ ይበላ ነበረ ተብሎ ታሪክ የለም። እንዲህ በጎ ስራ ይሰራ ነበረ ነው ታሪክ። ስለዚህ ሰው በምድር ላይ የመምጣቱ ዓላማ መልካም ስራ ለመስራት ነው። መልካም ስራ ለመስራት እኛ ሁለት መንገዶች እናገኛለን። በጫካ ውስጥ ስንሄድ ሁለት መንገዶች አሉ። አንዱ የሰው ይሆናል፣ አንዱ የዝንጀሮ። የዝንጀሮውን መንገድ ተከትሎ ሄደ ገደል ይገባል። የሰውን መንገድ ተከትሎ ሄደ ደግሞ ያን ጫካ አልፎ መንገድ ይደርሳል። የዝንጀሮ ገደል ማለት የሰይጣን መንገድ ነው። እሱን ከመከተል እግዚአብሔር ይሰውረን፣ ገደል እንዳንገባ ማለት ነው። እና ጥቅም የለሽ ሰው መሆን ይሄ በእውነቱ በጣም ምንም አይጠቅም። በቃ ኖረ፣ ተፈጠረ፣ ተወለደ፣ ሞተ። እና የዚህ ሰው ታሪክ ምንድን ነው የሚሆነው? በዚህ ቀን ተወለደ፣ በዚህ ቀን ሞተ። እየኖረ እንኳን የማይሰማ። አሁን እስኪ አስቡ፣ የቀደሙት አባቶቻችን ታላላቆቹ አፄ ካሌብ ሲባል እንግዲህ ከአንድ ሺህ በላይ ዓመት ሆኖታል። አፄ ካሌብ፣ አፄ ገብረ መስቀል ሲባል ከሰማችሁ ከአንድ ሺህ ዓመት በላይ ሆኖታል። ቅዱስ ያሬድ ሲባል ከሰማችሁ ከአንድ ሺህ ዓመት ሆኖታል። ግን ታሪካቸው ይኸው ዛሬ እንዳሉ ይታወቃል። እነ ቅዱስ ጊዮርጊስ ዘጋስጫ፣ እነዚህ ደጋግ ነገሥታት እነ አፄ ቴዎድሮስ፣ እነ አፄ ምኒልክ፣ እነ አፄ ዮሐንስ
ዛሬ የምናነሳቸው አንዳንዶቻችንም እንዲያውም ዛሬ የምንጣላባቸው ለምን እንደታውን ታውቃላችሁ? ዘመናቸውን ሰርተው በእኛ ዘመን ሁሉ ሰርተዋል። በእኛ ዘመን ሁሉ እኛ ደግሞ በእኛ ዘመናችን እንኳን አልሰራንም። እንደ ብራብሮ አበባው ላይ ኑረን ዝም ብለን ጠፍተናል። እንደ ንይቱ ደግሞ ማር ከሰራን ይኸው አበባውን ተጠቅማ ማር ሰርታ ለሰው ሁሉ መድኃኒት የሚሆን መማር ማለት ሰውን ማዳን ማለት ነው። መማር ማለት አዋቂ መሆን ማለት ነው። አዋቂ መሆን ማለት ችግርን ማሻገር፣ በጎነትን መስበክ፣ ሰውነትን ማክበር አይደለም። ሰውነትን እነዚህ የተፈጠሩ ፍጥረታት በሙሉ ክብር ያስፈልጋቸዋል። እግዚአብሔር ንቁ ያልተዋቸው ናቸው። እመቤታችን እንደዚህ አይደል ያለች? ውሻውን እግዚአብሔር ሲፈጥር ንቁ አልተወውም ብላ እኮ ነው በጫማው ያጠጣቸው እኮ። እግዚአብሔር ሲፈጥር ያናቀውን ፍጥረት እንዴት ንቀዋለሁ ይላል። እዚህ የምናያቸው ፍጥረታት የምናያቸውን በሙሉ ካየናቸው እግዚአብሔር ለዓላማ የፈጠራቸው ናቸው። በእውነት ለዓላማ የፈጠራቸው። ለምሳሌ አንዲት እንስሳ ላንሳላችሁ። ጉንዳን ታውቋት ከሆነ ጉንዳን እቺ ጉንዳን አሁን ዝም ብላ የተፈጠረች እንዳትመስላችሁ። አንድ ነገሯን ባነሳ በጣም ይገርማቸዋል። አንድ ጉንዳን ከቆሰለ ጉንዳኖች ተሰብስበው ያንን ቁስል ይስቡታል። የዚያን ጉንዳን ቁስል የዚያን የቆሰለ የጉንዳን ቁስል ተሰብስበው ሲመጡት ባክቴሪያውን ያነሱና ተካፍለው ስለሚወስዱት ለእነሱ አይጎዳቸውም። እዚያ ከጓደኛቸው ላይ ያለው ቁስልም ይድናል። እኛ ሰዎች ግን ከቆሰለው ላይ ጋሬጣ ብትን መጨመር ነው። እንዲያውም ለማስፋት ነው እንጂ ለማጥበብ አይደለም የሚሰራው። እና በእውነቱ የምድር አበባዎችን እስኪዩአቸው መዓዛሆሙ ለቅዱሳን ከመጽጌ ድንጎላት የቅዱሳን መዓዛቸው እንደ አበባ ነው ተባለ። እንደ አበባን ታዩታላችሁ፣ እያያችሁት ግን የማታዩት መዓዛ ነው። ቅዱሳን እንደኛ ሰው ሆነው እናያቸዋለን። ከኛ ከምናየው ባሻገር ግን ክብር አላቸው። ለዓለም የሚበቃ በረከት አላቸው። እዚህ የምናየው አበባ በጎ መዓዛ ኑሮት መዓዛውን በዓይናችን እንደማናየው ሰዎች ሆነው እያለ ክብራቸውን ግን ማየት የማንችላቸው ሰዎች አሉ። እንደሱ እንደ ቅዱሳን እንዲያደርገን ፈቃዱ ይሁንልን። ሪው ጽያተ ገዳም የምድር አበባዎችን ተመልከቱ፣ አይታችሁ መልካም ሁኑባቸው። ለዚህ ምድር ለዚህ ዓለም አትጨነቁ ያለ አትጨነቁ። ስለምትለብሱት አበባዎች እኮ አይፈትሉ አይሰፉ፣ እግዚአብሔር ግን ያለብሳቸዋል አለ። ሰሎሞን ጥቀ ይለብሰ ከማሃሉ እብሉ በማይለክሩ በነገሰበት ዘመን ሰሎሞን እንኳን ከነዚህ አበባዎች እንዳንዱ ያለ አለበሰ። ያንዱ አበባ መልክ በጣም ብዙ ህብረ ብዙ እንደዚህ የተዋበ አለበሰም። ሰሎሞን እንኳን በምድር ላይ እንደ ሰሎሞን ያለ ንጉሥ የለም። ሰሎሞን እንኳን ከአበባዎቹ እንዳንዱ አለበሰ። እግዚአብሔር አልብሷቸዋል። ስለዚህ ምን ማለቱ ነው? እግዚአብሔርን እያመለክን እግዚአብሔርን አምነን በሃይማኖት በምግባር ጸንተን መልካም ስራ ብንሰራ ለእኛ ደግሞ ከእኛ በላይ የሚያስባለን ማለት ነው። እግዚአብሔር ያስባል፣ ለሁላችን ያስባል። ስለዚህ ቤቱን እያነጻችሁ እኔ ቤተ ክርስቲያን ስመጣ እዚሁ ነው የምሳለመው፣ እዚሁ አካባቢ ነው የማርፈው እና አሰራሩ ይደንቀኛል በእውነቱ። በየቀኑ እያደገ ነው የማየው እና አሁን እንኳን 3 ወር አልሞላኝም በሚገርም ሁኔታ ተቀይሯል። በጣም አድጓል። እንዲያው አልቆ ማየት ናፍቃለሁ በእውነት ግን ለአባቶች አደራለሁ። ቤተ ክርስቲያኑ ስራ ላይ ብቻ እንዳታተኩሩ። ቤተ ክርስቲያኑ የሚሰራው ለምዕመናን መገልገያና ማገልገያ ነው። ከህንፃው ይልቅ ሰዎቹ እንዲጠበቁ አደራ ማለት እፈልጋለሁ። መቼስ እንግዲህ ከዚያ ከገጠሯ ስለመጣሁኝ ያው ችግር የለብኝም። ምን ነገም ተመልሼ ስለምሄድ አባቶች እናቶች ልጆቻችሁን እባካችሁ ጠብቁ። ትውልድ እየጠፋ ነው በእውነት። እኔ ምን እስክንሆን ነው የምንጠብቀው? ካህናቱ እንዲያው ከምንሰራው ቤተክርስቲያን ይልቅ አግያ ሶፊያ የምትባል በአሰራሯ በህንፃ አሰራሯ በዓለም አንደኛ የሆነች ቱርክ ላይ ቤተክርስቲያን አለች። አግያ ሶፊያ የምትባል አሰራሯ እስካሁን ድረስ በዓለም አንደኛ ነው። እስካሁን ድረስ በህንፃ ጥበብ አንደኛ ነው። እስካሁን ድረስ እንዲያ ሁና ተውባ የተሰራች ቤተክርስቲያን ዛሬ የእስላም መስጊድ ናት። እኛ የምንሰራው እኛ ልንኖርበት ካልሆነ ለሌሎች መኖሪያ ይሆናል። ልጆቻችን ወደ ምንፍቅናው፣ ልጆቻችን ወደ ሃይማኖት የለሽነቱ እየሄዱ ቤተክርስቲያን ከመስራት እዚሁ ቤት ሆነ ምዕመናንን መስራት ይቀድማል እና ምዕመናንን ልንሰራ ያስፈልጋል።
ልጆቻችን በዲቁና በክህነት እንዲጓጉ ያስፈልጋል። አሁን በጠቅላይ ቤተ ክህነት ተዘጋጅቶ የመጣ በየሰንበት ትምህርት ቤቱ በተከታታይ በአንደኛ ደረጃ በሁለተኛ በሶስተኛ የሚሰጥ ትምህርት ተዘጋጅቶ መጥቶልናል። 16 ዓመት አባቶቻችን ፈጅተው ልጆቻችሁን እየላካችሁ አስተምሯቸው፣ ቤተክርስቲያን ይወቋት እና እናቶች እንዲያው አሁን አትስጡ ማለት አይደለም፣ ግን ገንዘብ ከምትሰጡ ሕይወታችሁን ስጡ። መጀመሪያ ሕይወታችንን እንስጥ። ገንዘብ በመስጠታችን ብቻ አንጸድቅም። የመጀመሪያ ሕይወታችንን እንሰጥ ያስፈልጋል። ቤተክርስቲያኑን ስንሰራ እኛን ራሳችንን እየሰራን መሆን አለብን። እኛ ስጋ ወዳሙ የማንቀበልበት ቤተክርስቲያን እንዳንሰራ ይሰማችኋል አባባል። ቤተክርስቲያኑን የምንሰራው እንዲያው የኔ ቤተክርስቲያን እንዲያማረ ነው ለትንቢት አይደለም። እኛ ስጋ ወዳሙ ልንቀበልበት፣ በተክሊል ልንዳርበት፣ ልጃችን ክርስትና ልናስነሳበት፣ እኛ መጠን ከልጆቻችን ጋር ልንቆርብበት ነው እንጂ እንዲያው ቤተክርስቲያን ለዓይናችን እንዲያምር አይደለም የምንሰራው። እና ራሳችሁን በቤቱ አኑራችሁ ገንዘባችሁን እየሰጣችሁ የምትሰሩ ክብር ይገባችኋል። እግዚአብሔር ያክብራችሁ። ይህንን በመሪነት የምትሰሩ በእውነቱ ቤተክርስቲያናችን እውነት ነው ይገባታል። በወርቅ ወበዕንቁ ወበከርከዴን አረፋት ያለ ቤተክርስቲያን በወርቅ በዕንቁ ያጌጠ ነው ቤተክርስቲያን ዙሪያዋ ተብሎ ተነግሯል። ግን ወርቆቿ፣ ዕንቆቿ፣ ጌጦቿ የመጀመሪያዎቹ እኛ እንድንሆን ያስፈልጋል። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማል። የኔታ በጽሐ ዓለሙ የአራቱ ጉባኤያት መምህር በእውነት ቀኑን ሙሉ ስንሰማ ብንውል አይጠገቡም። ምክንያቱም ከባህር የሚጨለፍ እየሰማችሁ ነው አይደለ? እንደዚህ እና እንግዲህ እግዚአብሔር ፈቅዶ ሌላ ጊዜ ደግሞ በሰፊው እንደው አግኝተናቸው ሰፋ ያለ ጊዜ ወስደን ብዙ ነገር እንድንማር እግዚአብሔር አምላካችን ይርዳን።